ቀን ተጫውተን አይደለም የምር ይሄ ጥምቀት ግን እንደዚህ ሆኖ ሊቀጥል ነው። ጥምቀት እንኳን ጥምቀት ማለት እኮ በጣም ከባድ ነገር ነው። እንደ ፈጣሪ አይፈሩም እንዴ? እነሱ ካልፈሩ ለምደናል እኮ ልመጂው። የእናት አባትሽን ቤት ራሱ ለቀሽ የመጣሽ ልመጂ። እኔ አሁን በቃ ተስፋ ቆርጫለሁ። ምክንያቱም የእንትኑ ዕለት ማለት ነው በጣም ነው የደነገጥኩት። እመቤቴን ነው የምላችሁ። የዓመት በዓል ዕለት የገና ዕለት እመቤቴን በጣም ነው የደነገጥኩት። በቃ ልመጂው። ምክንያቱም በቃ እኔ ካሁን በኋላ እንትን አለንም ፎቶ ለቀቅ ዓመት በዓል መጡ አልመጡ ምንም ግድ አይሰጠኝም ካሁን በኋላ ያለ መጣወላ የምር እንዴ ኧረ ይበቃችሁ። ሊያስጠላል እኮ የሆነ ምንም ያስተምር ነገር የነ አብርሽና የነ ሩታ ነገር ነው ይዞ ቁጭ አድርጎ አረፉት እኮ በቃ። ኧረ ፈጣሪ ትዕግስቱ ስጠኝ፣ ከግሙነት ያውጣልኝ። ተግማሙስ ጾም ሙስሊምም ትሆንሽ ጾም ሊገባ ነው፣ ክርስቲያን ትሆንሽ ፋሲካ ሊገባ ነው። ጾምሽን እየጾምሽ ውጪ ከዝቅ እና የምትዝናኒበትን ቦታ አሁን እኔ ቲክታክ ላይ እለቃለሁ ፈታ የሚያደርገኝን አብሬ ቲክታክ ጋር ዘና አላለሁ። ምን አገባኝ እኔ ምድረቆ ራት አሰድቢ በእናትሽ ይቀዱኛል ደግሞ ዘንድሮ ታፍነን እና ብቻ ልንሞት የደረስን እናቴ። ሌሎቹ እየተነፈሱ ነው። የውስጤ ወደ ውስጤ ያዘንና ነው እንጂ እንደዚህ የምትዘጊኝ እንደው እንደዚህ ሰላም ማለት ወይዬ እኔ ቆንጆ ሰላም ነኝ። ይሄ ዛሬ ማለት ነው ቲክታክ ላይ እኔ ድብድብ ስለምወድ ዘና ብቻዬን ዛሬ እኮ ማለት ነው የልጅቱ 10 ሺህ እኮ ነው የተከበረው እንጂ የብሩኬ 100 ሺህ እኮ አይደለም። ቲክታክ ላይ ማአት ነው የለቀኩት። ብታይ ለቀኳቸው እያዘለልኩ እንዴት ወጣ ይሄ ታባታቸው በምኑ ይላል ምኑ ነው ለቀቀኝ የምስቀው በአንድ ስልኬ ኬኩ ጋር ነው። ግን የምር ኃጢአት እንደሆነ ግን ታውቃላችሁ፣ የምር ኃጢአት እንደሆነ ይሄን ምግብ መብላት ስንት የሚቸገሩ ሰዎች አሉ። ግን ለምንድን ነው በምግብ የሚጫወቱ? እነሱ አላወቁም፣ ሐራሙን አላወቁበትም። የምር አንዴ ለመብላት እንኳን የሚቸገር ሰው አለ። በዛባቸው አንዴም ይኸው እናቴ ልጆች ስሙኝ፣ እነሱ እኛ ቢያስተውሉ ህዝቡ የሚያለቅሰው የጨረቃ ፋሚሊ እንባ አንድ አጽያት ነው እሱ። ሁለተኛ ደግሞ ይሄ እህል ራሱ አጽያት ነው። ሌላ ጨዋታ እንቀይር እስኪ። ፈታ የሚያደርግ ነገር አምጡ። ከየት ነው የሚመጣው? በልባችን ውስጥ እነሱ ነው የተቀበሩት። ዘና ከራሳችሁ ሲነጋገር ከነሱ ጋር ነው፣ ሲመሽ ከነሱ ጋር ነው። ተረት ቢሆን እስኪ አውሩ። ያው አይደል ስማችንማ ከነሱ ነው። የሚረስኩት ተረት የራም በለ አንድ ጀግና ሴት ነበረ። አይደለም ጀግና የለም፣ ኔቨር 000 ነው። ምንም ጀግና አይደለም። ከዚህ በኋላ ማንም ሰው አንድ የማዳም ቅመም ነበረች። አይደለም አንቺ ደግሞ አንድ የማዳም ቅመም ነበረች። የሚለቅቅ ሁሉ እውነት ነው እያለ ልብ ስታቆስል ነበረች። እሺ አይኔ ግድ ወይ ፈቀጥሉት። አንድ የማዳም ቅመም ነበረች። ሁለት ጨረቃዎች ወደደችና እነሱ የተጣሉ መስሏት ወደቀችና ጥርሷ ተሰበረ አሉ። ጥርሷ ወርቅ ይግባላት ብለን መርቀናል። ወደኔ እኮ ነው ግን እነሱ ተጣሉ ብላ ከፈጣሪን ከሰው ጋር እየተጣላች አለቻትኝ። አንቺ ደግሞ ብዙ የማዳን ቅመም ተረት ብዙ የማዳም ቅመሞች ነበሩ። እሺ 12 ሰዓት ብለው ደርሷል ብለው ሲጠብቁ ግማሹ ደስታ አሳረረ፣ ግማሹ
ሩዝ አሳረረግ። እኔ አሁን ፈጣሪን የምለምነው መጨረሻን ያሳምረው ነው። ታታቻችል ግዴለኝ ብቻ ቢራ ያሉ ሰዎች ከዛ ተጃጅለው በመጨረሻ ስናስበው ድል የጨረቃ ፋሚሊ ይሆናል ብለን ደመደምን። ድስቱም ይረር ብለን ወሰንን። እንደው ዘንድሮ እኮ ተጃጅለን አለቀ። ኧረ በስመ አብ የእኛ ልጅ የተከበሩ ናቸው፣ ጥሩ ናቸው፣ መልካም ናቸው፣ ጥሩ ያስተምራል ስንል የተጨማለቀ የህፃን ጨዋታ ውስጥ ገቡ። ወይኔ ጌታ ይሄንማ አላምነውም እኔ እውነት። ይወጣል። አይ መውጫ እንኳን ከባድ ይወጣል ነው። አይዞሽ። ጭራሽ ልጅቷ እኮ የኔ እንዴት እንደማደርግ አሳያለሁ ስትል እኮ አጠገቧ ብሆን እዛው አፍ ላይ የሚቀብራት ነው የሚመስለኝ። ወይኔ ጌታ እንዴት ይብላኝ ለሃይሚ ግን ስልክ ይዛ እኔ እያወራች የምልሽ ነው። ማለት ነው ዘርፍዬ እንደ እውነቱ ሰው አራሽ እኔ በህይወቴ በባሌ ቀልድ አላውቅም ታውቂያለሽ። ግን ይሄ ስራ ነው፣ ስራ ይሁንና እንደ እውነቱ ስወስደው ግን እኔ በእኔ ሆኑ ባይ እኔን አያድርገኝ ያን በይ። ሁለተኛ ይሄ የቀልድ ነው። እርግጥ ግን የቀልዳቸው ሆነ እውነት የሆነ ቀን ግን እኔን አያድርገኝ። እያንዳንዳችሁ ቅር እንዳይላችሁ ቤቴን ከፍቼ እሳደባለሁ። እውነት እና ታደስ እውነት አይደለም፣ እውነት አያደርገውም። ይህን መኒ አዘርፍዬ እመኒ። አንቺስ ምን ታረጊ ነበረ? አሁን አንቺ ምን ታረጊ ነበር? እኔ መጀመሪያ ሆነ ልጅቷን አናት እላለሁ። ከዛ እሱ ነው የሚጀምረው። ለምሳሌ ቆዩ፣ አንድ ጥያቄ ልጠይቃችሁ። ባላችሁ ነው ወይም ፍቅረኛችሁ ልበላችሁ፣ የምትወዱት የምታፈቅሩት ነው። ከዛ ያልሆነ ነገር መጣበት፣ ያላደረገው ነገር ወደሱ መጣ። ብሩኬ እንበለው፣ በብሩኬ ቦታ እንበለው፣ እናንተ ደግሞ በእናንተም ቦታ ሆኑ እና በዚህ ውስጥ ገብቶ እናንተ ምንድን ነው የምታደርጉ? አንዳችሁ ዜድ ልጠይቅሽ፣ ምንድን ነው የምታደርጉ? እውነቱ ደረጃ ከሆነ እኮ አጣብቂ ውስጥ ግን የሆነ ችግር ከተፈጠረበት ሆናለሁ። ግን ችግሩ ከተፈታ በኋላ እውነትና ውሸቱ ከታወቀ በኋላ አብሬውም አልኖርም። እኔ ደባል አልወድም፣ ይቅርታ አድርግልኝና በፍጹም አልኖርም። ግን ይሄ እውነቱ እስካልታወቀ ድረስ እውነቱ እታወቀ ድረስ አብሬው ሆናለሁ። ለማንም አሳልፌ አልሰጠው። ለጊዜው ነው። አዎ ለማንም አሳልፌ አልሰጠው። የእውነቱን እስከማገኝ ድረስ አሁን እንደ እውነት አይደል የምናወራው? የእውነቱ እስከሆነ ድረስ የሆንኩትን ሆኜ ተጠጥቼ አብሬ ኖሬዋለሁ። አብሬ አንድ ቀንም ልሆን ችግሩን እንኳን ይሄን ያህል ዓመትና ኖሬ አንድ ቀንም ቢሆን የእውነት እኛ አሁን ወደናቸው አይደል እንደኛ አሁን እንደዚህ የምንሰፈሰፈው የምናለቅሰው ስለምወደው ምጽዋት እከፍላለሁ። ምንም አልናገረውም። ከሆነ ይሁን መጨረሻውን እንየው። ከዛም በኋላ ከተስማማኝ ልኖር እችላለሁ። ካልተስማማኝ ግን ትቼው መዲን ተመረኩኝ። የዛን ሰዓት ደግሞ ይፈታል እንጂ አሁን ይቺ ሲመታ የኔ ነው ስላለችኝ አልሰጣትም። አይኗን አጥፍቼ ወደዛ አርፋለሁ እንጂ እንዴ ዛሬ ያናደደች የቱ ጋር እንደሆነ ታውቂያለሽ? አልሰጥም። ጉንጫው እየነካካችሁ ጺሙ ስትነካካው እግዚአብሔር የኔ ባል የነካችሁ ነው መሰለኝ። የኔ ብዬሽ ስለዚህ ይሄን ነው የማደርገው እኔ ዘርፍዬ። ሁላችሁም ቢሆን በራሳችሁ መፍረድ ነው። ለምን መሰላችሁ? ነገ በእናንተ የሚፈጠር ነገር አታውቁትም። ነገ በእናንተ ላይ ከስደት ወደ ሀገራችሁ ስትገቡ የሚያጋጥማችሁ ነገር አታውቁም። የሚመጣባችሁ ነገር አታውቁትም። እግዚአብሔርም እንደዚህ ነገርም አያምጣብን። ብሩኬና ሃይሚን ወደ ቦታቸው ይመልስልን። ምንድነው በራሳችንም ቢሆን መጀመሪያ አሁን የእናንተን የምመክራችሁ ነገር በህይወታችን ብዙ ነገር ያጋጥመናል። በትዳራችንም አጋጥሞንም ያየነው ልንኖር እንችላለን። ግን ምንድነው በዛ ቦታ ሆናችሁ ስታዩት የራሳችሁ ህይወታችሁ መንገዳችሁ የመጨረሻ መደምደሚያ ነው ያላችሁት ሰው የትኛውም መጥፎ ነገር ባህሪ ሊኖርበት ይችላል። ባህሪውም ደግሞ ከእግዚአብሔርና ከእግዚአብሔር
እናንተን ቤት ማስተካከል ትችላላችሁ። ለምን መሰላችሁ? እንደዚህ በወጣ ጊዜ ሳይሆን መጀመሪያ በደህና ጊዜ አለ አይደለ? አሁን እኔና ባለቤቴ እዚህ ጋር ይሰማኛል፣ እሱም ይሰማኛል። እውነቴ ነው የምላችሁ፣ ይገባል እዚህ ራሱ እና እኔና ባለቤቴ በጥል ጊዜ አይደለም በመልካም ጊዜ ቁጭ ብለን የምንወያየው ልጆቼ ሳይሰሙ የምንወያየው ውይይት አለ የራሳችን ማለት ነው። የፈለገ ነገር ይሁን የፈለገ እንጣላ፣ እግር ከእግር ይጋጫል። በትዳራችን መካከል አንጋጭም አይደለም፣ ትጋጫላችሁ ሁላችሁም ቢሆን። ምንድነው በልጆቻችሁ ፊት አለማውራት፣ የራሳችሁ ጓዳ መኖር። ለምን ሴት ልጅ ብትኖራችሁ ነገ ለባሏ ክብር ይዛ ነው የምትወጣ። እናቴ እንደዚህ ብትሆን ይላሉ የኔ ልጆች ብዙ ጊዜ ይላሉ። እግዚአብሔር አምላክ ሲያደርገን እንደ እናታችን ያደርገን ይላሉ። አንድ ቀን ጠየቅኳቸው፣ ለምንድን ነው እንደዚህ የምትሉ ስላቸው፣ ደከመን የማታቂ ሰለቸኝ የማቲ ምንም ቢበድልሽ ምንም ለአባታችን ቦታ የምትሰጪ እንዳንቺ አድርጎ ለባላችን እንዳንቺ አይነት ሴት ያደርገን ይላሉ ብዙ ጊዜ። ለምን ብዙን ጊዜ ልጆቼን ሩቅም ብሆን ከነሱ አብሬያቸው ባልኖር እመክራቸዋለሁ። ነገ ህይወታቸው ውስጥ በትዳራቸው የሚያጋጥማቸው ነገር ብዙ ነገር ሊኖር ይችላል፣ ብዙ ፈተና ሊኖር ይችላል። ያ ፈተና እንዴት እንደሚወጡት እንዴት ተጋፍጠው መውጣት እንዳለባቸው እመክራቸዋለሁ። እንደ ድሮ አይደለም። በአሁን ሰዓት ከባድ ጊዜ ነው ያለነው። የአሁኑ ወጣቶች ከባድ ጊዜ ነው ያለ። ወጣት መማር አለበት፣ መሰልጠን አለበት፣ ብዙ ነገሮች መማር አለበት እና ምንድነው በህይወታችሁ በትዳራችሁ የህይወቴ ነው አጋሬ ነው ያላችሁት መምከር አለባችሁ። በደህና ጊዜ መያዝ አለባችሁ። ብትችሉ ቀን ሌሊት ከእግዚአብሔር ጋር በራሳችሁ እምነት ሙስሊም ሆኖ ክርስቲያን፣ ፕሮቴስታንት የትኛውም እምነት ላይ ሆኑ ከሱ ደጅ አለመላቀቅ። የትኛውም ነገር ይሁን የምታሸንፉት ከእግዚአብሔርና ከድንግል ማርያም ስትሆኑ ታሸንፉታላችሁ ነገሩ ሁሉ። እውነቴ ነው የምላችሁ። ነገራችሁ የከበዳችሁ ነገር ለፈጣሪ ንገሩት። ነገራችሁ ክር ያለባችሁ ነገር ለሱ ንገሩት። አሁን ምንድነው እኛ ችግራችን? ሮጠን ሰው ጋር ነው። የሆነ ችግር ሲያጋጥመን ሰው ጋር ነው። ሁሉንም ጠፊ ነው እኮ በዚህ ዓለም። እኛ አሁን እንለፋለን አይደለም፣ ነገ ጥለነው እንወጣለን፣ እንሄዳለን። ስንሄድም አንድ ነጠላ ነው ይዘን የምንሄደው፣ ብዙ ብር ወርቅ ይዘን አንሄድም። ግን እስከዛ ያለን ቀን ድረስ ጥሩ ስም አስቀምጡ። ጥሩ ስም ይኑራችሁ። ለልጆቻችሁ ጥሩ ስም፣ ለቤተሰቦቻችሁ ጥሩ ስም፣ ለራሳችሁ ጥሩ ስም ይዛችሁ ነው። እውነቴ ነው የምላችሁ እና ይሄ ነው የምላችሁ። በፍቅረኛችሁ መካከል ብዙ ነገር ሊፈጠር ይችላል። ያ ነገር በትዕግስት ማለፍ፣ መምከር፣ ገስጻችሁ መምከር ብችሉ በቤተ ክርስቲያን ከሆነ በአባቶች ማስመከር፣ በብዙ ነገሮች ማስመከር ትችላላችሁ። ባህላችሁ በስርዓት እውነቴ ነው የምላችሁ